بسم الله الرحمن الرحيم. الحمد لله رب العالمين، الصلاة والسلام وتمان الأكملان على خير خلق الله وعلى آله وصحبه ومن والاه، أما بعد. إثبات رؤية المؤمنين لربهم يوم القيامة. ይሄ ባብ ያው ከዚህ በፊት ቀርተነዋል። الاستدلال بآيات القرآن የቁርአን መረጃዎችን በመናወሳበት ጊዜ መመናኖች ጌታቸውን የሚያዩት መሆናቸው የቂያማ ቀን እንዲሁም ደግሞ ጀነት ላይ የሚያዩት መሆናቸውን ከቁርአን መረጃ አድርገን አይተናል። ሸኹል እስላም ኢብኑ ተይሚያ አሁን ደግሞ ይሄንኑ መስአላ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሐዲስ መረጃ በማምጣት ኢትባት ሊያደርግልን ነው ማለት ነው። ሙእሚናኖች ጌታቸውን አላህን Subhanahu Wa Ta'ala የቂያማ ቀን የሚያዩት መሆናቸውን የሚያረጋግጡ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ንግግሮችን ነው። وقوله أي قول النبي صلى الله عليه وسلم إنكم سترون ربكم كما ترون القمر ليلة البدر لا تدامون في رؤيته فإن استطعتم ألا تغلبوا على صلاة قبل طلوع الشمس وصلاة قبل غروبها فافعلوا. يا الله ملكتنيا نبي محمد صلى الله عليه وسلم بذي حديثاتቸው ላይ ምን አሉ? إنكم سترون ربكم እናንተ ጌታችሁን ታዩታላችሁ አሉ። كما ترون القمر ጨረቃን እንደምታዩት ليلة البدر ማለት ንስፍ الشهر ላይ ማለት ነው። ሰዓት ሙሉ በሙሉ በሚወጣበት ጊዜ ማለት ነው። ሙሉ በሙሉ ሲወጣ ፍንትው ብሎ በሚታይበት ሁኔታ ላይ لا تدامون بتخفيف الميم رؤياው ላይ አትጋረዱም አትከለሉም في رؤيته አላህን በማየት ማለት ነው። فإن استطعتم ከቻላችሁ ألا تغلبوا እንዳትሸነፉ على صلاة قبل طلوع الشمس አይ ከመውጣቷ በፊት ያለውን ሰላት መስገድ ከቻላችሁ ካልተሸነፋችሁ وصلاة قبل غروبها ፀሐይ ከመግባቷ በፊት ደግሞ ያለውን فافعلوا ይሄንን ለመስራት ሞክሩ ወይም ደግሞ ስሩ ማለት ነው። በሌላ አባባል ማለት ነው ሰላተል ፈጅርና ሰላተል ዐስርን እንዳትሸነፉ ነው። ይሄ ለምን ይጠቅማል? አላህን Subhanahu Wa Ta'ala ለማየት ይጠቅማል። የዚህ ሽልማቱ አላህን ማየት ነው። ሸኹ ምን ይሉናል? قوله إنكم سترون ربكم እናንተ እኮ ጌታችሁን ታያላችሁ ያሉት الخطاب للمؤمنين አይ للصحابة ለሰሃባዎች ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ኺጣብ ያደረጉት ማለት ነው። ደግሞ ያነጋገሯቸው በወቅቱ ለሰሃባዎች ነው። ነገር ግን ሁሉንም ሙእሚናኖች ሁሉንም ሙእሚኖች ያጠቃልላል ይሄ ንግግራቸው። የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ንግግር موجه للمؤمنين والسين للتنفيس ሲን ሰተራውነ የሚለው ላይ የገባው ተራውነ ነው አይደል? ተራውነ ነበረ። ሰተራውነ የሚለው እኛው ሲን ከጋፕ ለመስጠት ክፍተት ለመስጠት ነው የሚመጣው። ምናልባት በአረብኛ ሰዋሰው መሰረት ከሆነ ወደፊት ሆኖ በቅርብ ጊዜ የሚከሰት ነገር ከሆነ በሲን ይገለጻል። ወደፊት ሆኖ ደግሞ በርቀት ሩቅ ረጅም ጊዜ የሚወስድ ከሆነ ሰውፈር የሚባለው ነገር ግን በዚህ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሐዲስ ሲን ራሱ የሰውፈን ቦታ ተክታ እንደምትሰራ እንረዳለን ማለት ነው። ويراد بها التأكيد አሉ ማጠናከርም ይፈልግበታል። وقوله ترون ربكم أي تعينونه بأبصاركم በአይናችሁ ታዩታላችሁ ታውቁታላችሁ ማለት አይደለም። በነህው ህግጋት ረአ يعني ሁለት መፍዑሎችን ነስብ ካደረገ ማዕናው አሊመ ነው የሚሆነው ማለት ነው።
ሁለት መፍዑል አንድ ከሆነ ግን ሩእያ በሰርያ ነው ሌላ ሊሆን አይችልም ስለዚህ አሁን እዚህ ጋር ኢነኩም ሰተረውነ ረበኩም አንድ መፍዑል ብቻ ነው የመጣልን ማለት ነው ረበኩም መፍዑሉ ይሄ ነው ስለዚህ አንድ መፍዑል ላይ ስለሆነ የሰራው ከሩእያ በሰርያ ውጪ ሌላ ማዕና ሊይዝ አይችልም ቀልብያ ነው ወይም ደግሞ በእውቀት ነው ተብሎ ሊፈሰር አይችልም ነው ስለዚህ በዚህ መልኩ የሚፈስሩ ሰዎች አባባላቸው ራሱ በአረብኛ ሰዋሰው ህግ ውድቅ ነው ሌሎች እንደው የቁርአንና የሐዲስ መረጃዎች ራሱ ሳያስፈልጉን ይሄ ራሱ ውድቅ ያደርግባቸዋል ኢዘን ምን አሉ ተራውነ ረበኩም አይ ቱአይኑነሁ ቢአብሳሪኩም በአይናችሁ ታዩታላችሁ አሉ አላህን والأحاديث الواردة بإثبات رؤية المؤمنين لربهم متواترة በዚህ ዙሪያ የመጡ ሐዲሶች ሀደ ተዋቱር የደረሱ ናቸው ማለት በጣም ብዙ ናቸው ሐዲሶቹ ማለት ነው በጣም ብዙ ሁለት ሶስት ሱሐቢ ያወራው ሳይሆን በጣም ብዙ ሱሐቢ ነው ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያወራው ይሄንን ሐዲስ قوله كما ترون القمر ليلة البدر قمر ከሶስተኛው የአረብኛ ወር ከገባ ከሶስተኛው ቀን በኋላ ያሉት መጀመሪያው ቀን እስከ ሶስተኛው ቀን ያለው ሂላል ይባላል ሂላል በአማርኛ ጨረቃ ነው ነገር ግን ከአንደኛው የአረብኛ ወር ከገባበት ቀን እስከ ሶስተኛው ቀን ድረስ ያለው ሂላል ነው የሚባለው ከሶስተኛ ቀን በኋላ ያለው ግን ቀመር ይባላል ማለት ነው ኢዘን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ኢነኩም ማذا سترون ربكم كما ترون القمر ليلة البدر ልክ ጨረቃን እንደምታዩት መቼ በ14ኛው ወይም በ15ኛው የሂጅሪያ ወር ላይ ወሩ ግማሽ ሲሆን ጨረቃ ትንሽ ሆና ትወጣና እያደገች ትሄድና ሙተካሚል ትሆናለች 14ኛው ቀን ላይ 15ኛው ቀን ላይ ሙሉ ነች ከ15ኛው ቀን በኋላ እየቀነሰች ነው የምትሄደው ማለት ነው ሙተካሚል የምትሆነው 15ኛው የአረብኛ ወር በሂጅሪያ አቆጣጠር የአረብኛ ወር ባህሉ ላይ ነው ስትጀምር እንደ መስመር ነው የምትወጣ ጊዜ እኮ አይታይም አንደኛው ወር አልቆ ሁለተኛው ወር በሚገባበት ጊዜ ጨረቃ ታይታለች ወይ እንላለን ረመዳን ላይ በተለይ ወይ ባህር ላይ ነው የምትታየው ወይ ደግሞ በመሳሪያ ታግዘው ነው የሚያዩት በጣም ቀጭን ነች እንደ መስመር ማለት ነው ከዚያ በኋላ ምን እየሆነች ትሄዳለች እያደገች እየሰፋች መጨረሻ ላይ ሙተካሚል ትሆናለች መሃል ወር ላይ ከዛ በኋላ ደግሞ ከ16ኛው ቀን ጀምሮ ምን እየሆነች ትሄዳለች እየቀነሰች ትሄድና ጥፍት ትላለች ማለት ነው ታይብ ኢዘን ያ 14ኛው ቀንና 15ኛው ቀን በተለይ ከ13ኛው የሂጅሪያ አቆጣጠር ጀምሮ ያሉት 2-3 ቀኖች ጨረቃ ሙሉ ነች በዚያን ጊዜ በጣም ግልጽ ነች ለሁሉም ትታያለች ለዚህ ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በዚህ መልኩ ምንም ሳትቸገሩ ጨረቃን እንደምታዩት ሁሉ አላህንም ሳትቸገሩ ታዩታላችሁ በግልጽ ታዩታላችሁ እያሉን ነው ማለት ነው ليلة كماله ሙሉ በሚሆንበት ጊዜ وهي الليلة الرابعة عشر من الشهر ከወሩ 14ኛው 15ኛው ቀን ይሆናል ነው طيب فإنه في تلك الليلة በዚያን ሌሊት يكون قد امتلأ نورا ብርሃኑ ሙሉ ነው የሚሆነው ጨረቃው ማለት ነው والمراد من هذا التشبيه تحقيق الرؤية وتأكيدها ونفي المجاز عنها نبي محمد صلى الله عليه وسلم በዚህ ንግግራቸው የፈለጉበት ምንድነው ከተባለ ሙእሚኖች ጌታቸውን በግልጽ የሚያዩት መሆኑን ለማረጋገጥ ነው በሐቂቃ በትክክለኛ በአይናቸው እንደሚያዩት መጃዝ አይደለም ይሄ ቅንያዊ ንግግር ሳይሆን እውነተኛ በሆነ መልኩ ሙእመናኖች አላህ ለዛ የወፈቃቸው የአላህ ባሮች
የዚህ ሽልማት ባለቤት የሆኑ ሙእሚኖች ጌታቸውን ያዩታል አላህን Subhanahu Wa Ta'ala ያዩታል ይሄን ምን ለማድረግ ነው ተአኪድ ለማድረግ ነው አሉ وهو تشبيه للرؤيه بالرؤيه እይታን በእይታ ነው ያመሳሰሉት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንጂ لا تشبيه للمرئي بالمرئي የሚታየውን ነገር በሚታየው ነገር አይደለም የመሰሉት ምን ማለት ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም انكم سترون ربكم كما ترون القمر ليلة البدر ሲሉ كما ترون القمر ጨረቃን እንደምታዩት ሲሉ የሚታየው ነገር ጨረቃን ከአላህ ጋር ያመሳሰሉ ሳይሆን የጨረቃ እይታችንን አላህን ከማየታችን ጋር ነው ልክ ግልጽ ሆኖ በግልጽ ሳትቸገሩ ጨረቃ በ14ኛው ቀን ሙሉ ሆኖ እንደምታዩት ሁሉ አላህንም ምንም ነገር በእይታችሁ ላይ የሚጋርዳችሁ ነገር ሳይኖር ታዩታላችሁ የሚከልላችሁ ነገር ሳይኖር በግልጽ አላህን ታዩታላችሁ ይያሉ ነውና እይታን በእይታ ነው ተሽቢህ የተደረገው ነው لانه سبحانه ليس كمثله شيء نونا الله سبحانه وتعالى امثايا يلوم وقوله لا تدامون في رؤيته بضم التاء وتخفيف الميم تدامون تبلوم ينببال تدامون ميم شد تدرجو تاء فتحه تدرجوم ينببال يمجمريا والو بضم التاء تاءن ضم فتح يعني توب له معناتنا وتخفيف الميم ميم شد ساتارق لا يلحقكم ضيم ምንም የሚከልላችሁ ነገር ሳይኖር ደመና ወይ ደግሞ ጨለማ የሆነ ነገር ሳይኖር አይ ظلم بحيث يراه بعضكم دون بعض የሆነ ነገር ከልሎት ከፊሉ አይቶት ከፊሉ በማያየው ሁኔታ ሳይሆን ሁሉም ሙሉ በሙሉ በሚያይበት ሁኔታ ለማለት ነው تضامون የሚለው ማለት ነው وروي بفتح التاء وتشديد الميم تضامون በሚልም ሪዋያ አለ من التضام ይሄኛው ደግሞ አይ لا ينضم بعضكم الى بعض لاجل رؤيته ይሄ ደግሞ መገፈታተር መያዝ አንዱ በሌላው ላይ መደራረብ ሳይኖር መጨናነቅ ሳይኖር ማለት ነው ይሄኛው ያኛው የሚከለል ነገር ሳይኖር ማለት ይሄኛው ደግሞ መጨናነቅ አንዱ በሌላው ላይ መገፋፋት ለማየት ነው አሁንም መቸገር ሳይኖር ማለት ነው ጭንቅንቅ በሌለበት ነው ራሃ ሆኖ ሁሉም በያለበት ያየዋል ጌታውን አላህ Subhanahu Wa Ta'ala ያያል ይያሉን ነው نعم والمعنى على هذه الروايه وزنيو دمو لا تجتمعون في مكان واحد لرؤيته فيحصل بينكم الزحام አንድ ቦታ ላይ ተሰብስባችሁ ለማየት ብላችሁ ስትጨናነቁ በርስ መገፈታተርና መገፋፋት በሌለበት ሁኔታ ሁሉም በያለበት ማለት ነው ሁሉም በያለበትም ያየዋል ምንም ነገር ሳይከልለውም ያየዋል አላህን የሚል ሁለቱም የሱን ምዕመናኖች ማየት ነው والمعنى على الروايتين انكم ترونه رؤيه محققه كل منكم يراه وهو في مكانه ሁላችሁም በያላችሁበት ታዩታላችሁ እያንዳንዱ ሰው ባለበት ቦታ ላይ ያየዋል ትክክለኛ የሆነ እይታ ጌታውን የሚጋርደው ነገር አይኖርም ማዕሲያው ካልሆነና ኩፍር ካልሆነ በስተቀር ማለት ነው አላህ ይጠብቀን وقوله فإن استطعتم ألا تغلبوا እንዳትሸነፉ ከፈለጋችሁ አይ لا تصيروا مغلوبين ተሸናፊዎች እንዳትሆኑ ከቻላችሁ ማለታቸው አለመሸነፍ ከቻላችሁ በምን على صلاة قبل طلوع الشمس وهي صلاة الفجر صلاة الفجر ለመስገድ ከቻላችሁ ማለት ነው ካልተሸነፋችሁ ማን ነው የሚያሸንፈን ኢብሊስ ሸይጣን ሱብሃንአላህ ሸይጣን ግን ባለውለታችን ነው እኮ አው እንዴት ሁሴን ሙምታዝ እና ማህሰንት ከያቱም ሙጃሃድ አድርገ ከሱ ጋር ታግለ ታሸንፈውና አላህ ጋር ያ ሰላም ሁሴኒ አላህ ወደ ያስወደደ ያ ሰላም نعم اذا እሱ መኖር ምን ያህል ለአጅር እንደሚዳረገ ሸማሙ አጃኢብ ነው ሱብሃንአላህ ሸይጣን ባለውለታችን ነው ሲባል እኮ አንዳንዱ ሰው ጉር ነው አይደል የሚለው ሱብሃንአላህ ግን በጣም ባለውለታችን እኮ نعم
እሱን አሸንፈን ኸይር ስራ ምንሰራ አላህ ያርገን ሸይጣን ባይኖር ኑሮ ሰው ይጣላል እንዴ ሸይጣን ባይኖር ኑሮ ሽርክ ይኖራል ሸይጣን ባይኖር ቢድዓ ይኖራል ስለዚህ ይሄ ሁሉ ነገር ቢድዓን የምትዋጋው ሽርክን የምትዋጋው ሐሰድ የሚባል ምቀኝነት ሰዎች እርስ በርስ መጣላት መገዳደል ይሄ ሁሉ ነገር መንስኤው ምንድነው ሸይጣን ነው ስለዚህ አንተ ሶስት ታስታርቅ አንተ ቢድዓ ላይ ረድ ስታረግ ከቢድዓ ሰዎችን ቢድዓ ውስጥ እንዳይገቡ ወደ ሱና እንዲመጡ ዳዕዋ ስታረግ ሽርክ ውስጥ እንዳይገቡ ዳዕዋ ስታረግ ምን አገኘ አጅር ታገኛለህ አላህ ዘንድ ትልቅ ምንዳ ታገኛለህ ማለት ሰላት አሁን እንደዚህ አምጥቶ ያለብሳል የሆነ ፈጅር ላይ ገና ነው ተኛ ማታ እዚህ አንገቱ ላይ ይቋጥርለታል አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም 3 ቋጠሮ በሰውየው በማጅራቱ በኩል 3 ቋጠሮ ይቋጥርለትና እንደዚህ ልክ ጸጉር እንደሚሰራ ባጂዮ ነው ምናምን የሚሉት እንትን አላቸው ላ ኢላሃ ኢላላህ ልክ እንደዛ ይቋጥርለትና አሉ ከዛ በኋላ ይመታዋል ተኛ ለሊቱ ገና ነው እርቁድ ለይለም ጠዊለን እርቁድ ልክ እንደሚስማር ይመታዋል እዛ ቆይ ለሊቱ ገና ነው ከዛ ሙእሚን ከሆነ ልቡ በኢማን ብርሃን የተሞላ ከሆነ መቋጠሩ እኮ አይቀርም ይቋጥራል ግን ዋጋ የለውም ምን ይፈታበታል قوة الإيمان أي قوة الذكر ገና ሲነቃ ጠዋት ቢስሚላህ ይላል እሱ ገና 9 ሰዓት 10 ሰዓት ላይ ከጌታው ጋር ይገናኛል ምን ይሆነው ይሽልማታ ትንሽ ወጣ ያለው ማለት ነው ይሄኛው ወጣ ያለው በዛን ሰዓት ቀድሞ ሌላኛው ገና ፈጅር ላይ አዛን ሳይል እሱ ቀድሞ ይነሳል ገና ሲነሳ ቢስሚላህ ብሎ አንደኛው ቋጥሮ ትፈታለች ልክ የአላህ ስም ሲጠራ ከዚያ በኋላ ሄዶ ተነስቶ ውዱእ አድርጎ ሲመጣ ሁለተኛው ቋጥሮ ትፈታለች ቢስሚላህ አላሁ አክበር ተክቢረቱል ኢህራም ላይ ሲቆም ሶስተኛው ቋጥሮ ትፈታለች አሉ ከዚያ በኋላ ላ ኢላሃ ኢላላህ ሙንፈቲህ ይሆናል ሰውየው ነሻጥ ይሆናል ያ ሰላም ሌላኛውስ ያ በቦክስ ገና ሊነሳ ሲል ያየዋል እቺ እንትኗ ሻማ ነች ልብ ውስጥ ያለች የኢማን ብርሃን ደካማ ነች ዜሮ ሻማ ወይ ደግሞ በጣም የመጨረሻ ከዛ በኋላ ሊነሳ ቀና ሊል ሲል ቢስሚላህ ከማለቱ በፊት ቀድሞ በቦክስ እዛው ደው ያረጋውና ቆይ ገና ነው ይለዋል ሰዓቱን ያይና ቆይ ትንሽ ይላል ማሻአላህ ከዛ ጭልጥ አርጎ ይወስደውና ሁጃ ሊያቆምበት እንደገና እንዲነቃ ያረጋዋል አዛን ተብሏል ትንሽ ሰዓት አለኝ ይላል ትንሽ ኢንሻአላህ ሄተኛ ይለዋል አሁን ከዛ በኋላ አሁንም ለሶስተኛ ጊዜ ሁጃ ሊያቆምበት ቀና ብድግ እንዲል ያረጋዋል ሲሰገድ ይሰማል አሁን በቃ አደርስበትም ስለዚህ በኋላ ትሰግዳለህ ይለዋል لا حول ولا قوه الا بالله በዛው ይዞት በባህር ያሳፍረዋል ማለት ነው በነፍስያ መርከብ ይዞት የትና የት ሀገር ይወስደውና መጨረሻ ላይ ፀሐይ ከወጣ በኋላ ሰራሁልህ ይለዋል ማለት ነው ከዛ በኋላ ጸጉሩን እየነጨ መከራውን እያየ ድብርት በድብርት ሆኖ ይነሳል لا اله الا الله ምን አይነት ደባሪ ቀን ነው ይላል አላህ ይጠብቀን ይደብረው እኮ እሱ ነው ቀኑ ምን ሆነ لا اله الا الله ፀሐይ ይወጣል ይገባል ቀኑ ይፈራረቃል እሱን የደበረው እንጂ ቀኑ አይደለም لا اله الا الله اذا በዚህ መልኩ ምን ያደርገዋል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዳትሸነፉ በሰላተል ፈጅር ላይ እንዳትሸነፉ ማድረግ ከቻላችሁ አድርጉ አይ ስገዱ ማለት ነው ሰዓቱን ጠብቃችሁ ሰላተል ፈጅርን ስገዱ አሉ طيب وصلاه قبل غروبها እንዲሁም ደግሞ ፀሐይ ከመጥለቋ በፊትም ለመስገድ ከቻላችሁ ወይ ሰላቱል አስሪ ይሄንንም ምን አድርጉ ፈፍአሉ ሁለቱን ወቅት ሰላቶች ጠብቁ እነዚህ ሁለቱን ወቅቶች ከጠበቀ አንድ ሰው ሌሎቹ አይከብደው ቀላል ነው ፈጅር ላይ ጎበዝ ከሆነ ከዚህ ከሸይጣንና ከነፍስያ ተንኮል አሸንፎ በጣት ሰው ከተነሳ አስር ላይ ደግሞ ሸዋጊሉ በጣም ብዙ ነው ሱቅም የሥራ ሰዓት ነው ቢሮም የሥራ ሰዓት ነው ሁሉም ገበሬውም لا اله الا الله ገበሬውማ ምን ይወራል ጉድ ነው ሱብሃንአላህ ከብቶቹም የሚወጡበት ሰዓት ነው እርሻው ደቦ የሚከድበት ሁሉ ነገር ጉድ ነው በዚያን ሰዓት አይ ብሎ ቀጥ ካለ ምን ችግር አለ መግሪብ ከብቶች ይገባሉ ከብቶችን አግብቶ አስሮ መስገድ ይችላል ሴትዮዋም ከገበያ መጣ መስገድ ትችላለች ሰውየውም እዚህም ያለው ማፊሽካል ታይብ ኢሻም እንደዛ ዋናው እነዚህ ሁለት ወቅቶች ከባድ ወቅቶች ናቸው ነው እነርሱን ካሸነፈ ሌሎቹ ማሸነፉ አይከብደውም ነው እና ሁለቱን እንዳትሸነፉ ማድረግ ከቻላችሁ ጠብቁ አሉ حافظوا على هاتين الصلاتين
في الجماعة ሁለቱን ሰላቶች በጀማዓ ለመስገድ ሞክሩና ተጠባበቁ في أوقاتهما በወቅታቸው وخص هاتين الصلاتين لاجتماع الملائكة فيهما በተለይ ደግሞ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እነዚህ ሁለቱን ሰላቶች ለይተው ከሌሎቹ የተቀሱበት ምክንያት መላእክቶች የሚቀያየሩበትም ሰዓት ነው طيب አስር ላይ ፈጅር ላይ የመጡ መላእክቶች ያደሩ መላእክቶች ፈጅር ላይ ይሄዳሉ ከዛ ጧት የመጡ መላእክቶች ደግሞ አስር ላይ ይሄዳሉ ሁለቱ መላእክቶች ሁለቱ ወቅቶች መላእክቶች የሚቀያየሩባቸውና የሚገናኙባቸው ወቅቶች ናቸው አለ كذلكش በጣም ሸዋጊል የሚበዛባቸው ወቅቶች ናቸው فهم افضل الصلوات በጣም በላጭ ሰላቶች ናቸው فناسب ان يجازي من حافظ عليهما እነዚህን ሰላቶች የጠበቀ ሰው بافضل العطايا በጣም ለየት ባለ ስጦታ ሊከበር ይገባል ለየት ያለ ስጦታው ምንድነው አላህን ማየት لا اله الا الله መጋረጃው ተከፍቶታል الله اكبر لا اله الا الله سبحان الله وهو النظر الى وجه الله تعالى الى وجه الله الكريم وده تلقوا يهونوا يتوفيت والشاهد من الحديث ان فيه اثبات رؤيه المؤمنين لربهم عيانا يوم القيامه كذي حديث الله كما كان منانوች بجلጽ የሚያዩት መሆኑን እንረዳለን وقد تقدم ذكر من خالف في ذلك مع الرد عليهم عند الكلام على تفسير الايات التي فيها اثبات الرؤيه والله اعلم በዚህ صفه الرؤيا አላህን ማየት በተመለከተ አህሉ ሱና ወይ ደግሞ የሷሃባዎች እና የነብዩ መሐመድ ሰለላሁ ዐለይሂ ወሰለም አስተምሮ የአራቱ አኢማዎች አስተምሮ የሚከተሉ ሰዎች መውቂፋቸው ምንድነው ብለናል ወይ ደግሞ እምነታቸው አቂዳቸው ምንድነው ብለናል አላህ Subhanahu Wa Ta'ala የቂያማ ቀን ሙእሚናኖች ያዩታል ጀነት ላይም ያዩታል ከሃዲያኖች አላህ ከዚህ ይጋርዳቸዋል ዑቁበተላሁ አላህን እንዲያዩ አይፈቀድላቸውም ይጋርዳሉ طيب مؤمنانوچስ አላህን ያዩታል አኺራ ላይ اما في الدنيا ዱንያ ላይስ አይታይም በዚህ ላይ ሙኻሊፎች ያህሉ ሱና ሙኻሊፎች ሁለት አይነት ናቸው ብለናል ሱፊዮች እና ሙዕተዚላና ጀህሚዮች ኻልፈዋል የነብዩን አስተምሮ ማለት ነው እነዚህን የቁርአን አንቀጾችና የነብዩ መሐመድ ሰለላሁ ዐለይሂ ወሰለም አስተምሮ ከሱፊዮች ውስጥ ጉላት የሚባሉ አሉ ሁሉልያ የሚባሉ ማለት ነው እነዚህ አስሉ አቂዳቸው የወሰዱት ከሉብናኖች ከእነርሱን የወደዱትና ሁሉልያዎች ይባላሉ ሁሉልያ ማለት ልክ አሁን በነሳራዎች እምነት ሰው አምላክ ሆነ አምላክ ሰው ሆነ የሚል ነገር አላቸው አላህ ይጠብቀን ሱብሃንአላህ العظيم አይ ሐለ في المخلوقات ማለት ነው ሁሉልያ ይባላሉ እነዚህ በዚህ መልኩ ድንበር ያለፉት ምን ያሉ አላህ ዱንያ ላይ ይታያል አኺራ ላይ ይታያል ዱንያ ላይ ይታያል خلاص ሰዎች መጨረሻ ላይ ይሄዱና መጨረሻ እነዚህ ሁሉልያ የሚባሉ ሰዎች ከማየት አልፎ ጌታውን ከአላህ ጋር ቀጥታ ይነጋገራል ከአላህ ጋር ቀጥታ ይነጋገራል መጨረሻ ደረጃ ላይ ሲደርስ ከሽፍ የሚሉት ነገር አላቸው ሙካሸፋ የሚባል ነገር አለ ከዚያ በኋላ አንዱ በሌላው መጥፋት ፈና ይሉታል ማለት ነው መጨረሻ ላይ خلاص ልክ እንደዛ ነሳራዎች አቂዳ አምላክ ሰው ሆነ ሰው አምላክ ሆነ ወደሚለው ወደዛ ይሄኛው ሙኻሊፍ የሆነ የነብዩ መሐመድን ሰለላሁ ዐለይሂ ወሰለም አስተምሮ ይخالف የሆነ ምንድነው አመለካከት ነው ማለት ነው ውድቅ ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰሂህ ሙስሊም ላይ ኪታቡል ፊተን ስለ ኢብኑ ሰያድ ሲናገሩ ምን አሉ تعلموا أنه لن يرى أحد منكم ربه عز وجل حتى يموت እናንተ ሰዎች እወቁዋል ከናንተ ውስጥ አንዳችሁ ጌታውን ማየት አይችልም እስኪሞት ድረስ يعني በዱንያ ላይ ማንንም ሰው ጌታ አላህን አያይም ነገር ግን አላህን ማየት የሙእሚናኖች ሽልማት ነውና ማዕሲያቸው ካልጋረዳቸው ወንጀላቸው ካልጋረዳቸው ራሳት القيامه ላይ አላህን ያዩታል ከذلك ጀነት ውስጥም አላህን ያዩታል ሙእሚኖች ይሄ ነው የነብዩ መሐመድ ሰለላሁ ዐለይሂ ወሰለም አስተምሮ ጀነት ላይ የሚታይ ለመሆኑ መጀመሪያ ቀደም ሐዲሱል ባብ ማለት ነው ዛሬ ያየነው ይሄ ነው ኢንነኩም ሰተረውነ ረበኩም ከማ ተረውነ القمر ليله البدر እንዳሉን ማለት ነው
ይሄ አኺራ ላይ የሚታይ ለመሆኑ ነገሩ በዚህኛው ኪታቡል ፊተን ላይ ደግሞ ሰሂህ ሙስሊም አላህ አንድ ሰው እስኪሞት ድረስ የማያየው መሆኑ ዱንያ ላይ የማይታይ መሆኑን ነገሩ ኢዘን ይሄ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም አስተምሮ የخالፈ ነው ማለት ነው እነዚህ ሰዎች ጀህሚዮችና ሙዕተዚላዎች ደግሞ ምን አሉ አላህ አኺራም ላይ አይታይም ዱንያም ላይ አይታይም አኺራም ላይ አይታይም አሉ ይሄ ደግሞ ሱብሃንአላህ እናንተ አላህን ማየት ካልፈለጋችሁ አትዩት አላህ አይወፍቃችሁ እኛ ምን እናድርግ እኛ ግን بإذنillah በነብዩ መሐመድ ሰለላሁ ዐለይሂ ወሰለም የምስራች ቃልና በአላህ በጌታችን ቃል ጌታችንን እናየዋለን وجوه يومئذ ناظرة إلى ربها ناظرة سبحان الله العظيم ፊቶች ይዘን ቀን ያበራሉ ወደ ጌታቸው ይመለከታሉ ኢዘን አላህ ባሮቼ ያዩኛል እያለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሙእሚናኖች አላህን ያዩታል እያሉ እነዚህ ሰዎች ምን እያሉ ነው አይታይም لا حول ولا قوة إلا بالله አያለው ብሎ ተስፋ ያላደረገ ሰው እንዴት ያየዋል ሊያየው ማይችል ነገር ግን የአላህን ቃል ሰምቶ ተስፋ ያደረገ የነብዩ መሐመድን ሰለላሁ ዐለይሂ ወሰለም ቃል ሰምቶ ተስፋ ያደረገና የሚችለውን ነገር የሰራ ሰው በአላህ ፍቃድ ጌታውን ያያል ኢንሻአላህ ኢዘን አላህ Subhanahu Wa Ta'ala ይታያል ማለት ነው በኢذنላህ እነዚህ ሁለቱ ሙኻሊፎች መጀመሪያ ላይ ኦሬዲ ተነጋግረናል በዚህ ዙሪያ ማለት ነው ያኔ وجوه يومئذ نادرة የሚለው የቁርአን አንቀጽ ላይ ስለ ሙኻሊፎችም ተነጋግረናል نعم ሰዓት አለን አይደል ትንሽ ኢንሻአላህ طيب موقف اهل السنه من هذه الاحاديث التي فيها اثبات الصفات الربانيه اهل السنه ምንላቸው በመሰረቱ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሱና የሙጥኝ ያሉ ናቸው እነርሱ ከዚህ የማይወጡ ማለት ነው እኛ ከአላህ መልእክተኛ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም አስተምሮ ውጪ አንወጣም ብለው የሙጥኝ ያሉ ሰዎች في جميع جوانب الشريعه الله اهل السنه የሚባሉት በየትኛውም የሸሪዓ سواء كان في الاعتقادات او في العبادات او في المعاملات وغيرها من الشرائع በአጠቃላይ በሁሉም ሸሪዓ የነብዩ መሐመድን ሰለላሁ ዐለይሂ ወሰለም ሱና የሙጥኝ ያሉ ሰዎች አህሉ ሱና ይባላሉ የመጀመሪያዎቹ ሰሃባዎች ናቸው ከዚያ በኋላ ታቢዒኖች ናቸው ከዚያ በኋላ አትባኡ ታቢዒን ከዚያ በኋላ አራቱ አይማዎች ኢማም አቡ ሐኒፋ ኢማም ማሊክ ኢማም ሻፊዒ ኢማም አህመድ እነዚህ መሪዎች ናቸው የአህሉ ሱና መሪዎች ማለት ነው አህሉ ሱና ምን ይላል ሱናን የሙጥኝ ያሉ ማለት ነው ከነብዩ ሱና ያልወጡ ከቁርአንና ከሐዲስ ያልወጡ የሰዎችን አእምሮ ያልተከተሉ ሁለቱን ወህዮች የተከተሉ ማለት ነው ወህይ ማለት ቁርአንና የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሐዲስም ምንድነው وحي ነው አይደለም ያ ሁሴን لا ينطق عن الهوى ان هو ايش الا وحي نعم الحديث هو وحي ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተገኘ መሆኑ ከተረጋገጠ ወህይ ነው ሐዲስ ራሱ ማለት ነው ስለዚህ ሁለቱን ወህዮች የያዙ ሰዎች በዚህ ከዚህ መስመር ያልወጡ ሰዎች ለአእምሮአቸው ለፍልስፍና ቦታ ያልሰጡ ሰዎች አህሉ ሱናዎች ይባላሉ አላህ በሱና ላይ የሙጥኝ ካለ ሰው አላህ ያድርገን ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጋር سبحان الله በሱና የሚገናኝ ሰው አላህ ያድርገን والله يعني ወደ ሐውዴ ሰዎች ይመጣሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የቂያማ ቀን ከዛ እሳቸው በጉጉት ሲጠብቋቸው መላእክቶች ይዘው ይገፈትሯቸዋል መላእክቶች ይዘው የሚገፈትሯቸዋል ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሐውድ ሲመጡ ማለት ነው ኡመቲ ይላሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዴ እነዚህ እኮ የኔ ኡመቶች ናቸው ይላሉ سبحان الله ملائكه መልስ ይሰጡኛል አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም انك لا تدري ما احدث بعدك ካንተ በኋላ እኮ እነዚህ ሰዎች በዲንህ አንተ ባስተላለፍከው ዲን እስልምና ላይ ምን እንዳመጡ አታውቅምና ያንተን ሐውድ የሚጠጡ አይደሉም እነዚህ ተብሎ ይገፈተራሉ መላእክቶች ከኔ ያርቋቸዋል አሉ የዚህም ጊዜ ሱህቀን لمن بدل بعدي እንደዚያማ ከሆነ አርቁልኝ ይላል አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከእንደዚህ አይነት ኺዚ አላህ ይጠብቀን ከዚህ በላይ لا اله الا الله በነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላህ ለኡመታቸው በሰጣቸው ግብዣ ሐውድ ለመጠጣት ስትመጣ
ዞር በል ከዚህ ተብለህ የምትባረረው ዱንያ ላይ ከሳቸው ሱና በመውጣትህ ምክንያት ነው ስለዚህ እሳቸውን ሱና የሙጥኝ ያሉ ሰዎች ከሳቸው ሱና አልወጣም ብለው እሳቸው ሱና ላይ ቸክ ያሉ ሰዎች አህሉ ሱናዎች ይባላሉ ማለት ነው እነዚህ ቅድም ያልናቸው ዑለማዎች መሪዎቻችን ናቸው በእነርሱ መንገድ ላይ የምንሄድ አላህ ያድርገን ሐቂቃ ለአላህ ብለን የምንወዳቸው አላህ ያድርገን ግን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም يعني المرء مع من احب አንድ ሰው ከወደደው ጋር ነው አንድ ሰው ከወደደው ጋር አቡበከርን የወደደ ከአቡበከር ጋር አላህ ያደርገዋል ዑመርን የወደደ ከዑመር ጋር አላህ ያደርገዋል አልይን የወደደ ከአልይ ጋር ዑስማንን የወደደ ከዑስማን ጋር ከኢማሙ ሻፊዒ ጋር ከኢማሙ ማሊክ ከኢማም አቡ ሐኒፋና ከኢማሙ አህመድ ከዑለማ السنዎች ጋር አላህ ይቀሰቅሰዋል ማለት ነው نعم اذا እነዚህ የአላህን ስምና ባህሪያቶች አስመልክተው የመጡ ሐዲሶችን በተመለከተ አቋማቸው ምንድነው ይላል شيخ الإسلام ابن تيمية إلى أمثال هذه الأحاديث التي يخبر فيها رسول الله صلى الله عليه وسلم عند النزيه عينة حديثوች ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከአላህ ይዘው የሚናገሯቸው عن ربه ከጌታቸው ይዘው ማለት ነው بما يخبر به የአላህ መልእክተኛ በሚናገሩባቸው يعني حصر አይደለም እሱ አሁን በዚህ ውስጥ የተጠቀሱት ይያለን ነው ሼኹ الإسلام ابن تيمية رحمة الله عليه እኔ في باب الأسماء والصفات የተጠቀስኩላችሁ ሐዲሶች በጣም ጥቂቶች ናቸው ይያለን ነው በጣም ጥቂቶችን ነው የተጠቀስኩትና ነገር ግን ሁሉም ዑለማዎች የነብዩ ሱናን የሙጥኝ ያሉ ዑለማዎች በአጠቃላይ ይሄና ከዚህም ሌሎች ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከአላህ ይዘው ስለ አላህ የተናገሩባቸውን ሐዲሶች فإن الفرقة الناجية أهل السنة والجماعة ነጃ የሚወጡ የሆኑት እነዚያ ጭፍሮች የሱና ባልተቤቶች የአንድነት ባልተቤት የሆኑት እነዚህ ሰዎች አለ يؤمنون بذلك ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም በተነገሩ ሐዲሶች ያምናሉ كما يؤمنون እንደሚያምኑት ሁሉ بما أخبر الله به في كتابه الله በቁርአኑ በተናገረው ነገር እንደሚያምኑት ሁሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከአላህ ይዘው በተናገሩት ነገር ያምኑበታል من غير تحريف ሳያዛቡ ولا تعطيل ውድቅ ሳያረጉ ሳያራቁቱ ማለት ነው ومن غير تكييف እንዲህ ነው ሳይሉ ولا تمثيل ሳያመሳሰሉ አለ طيب هذا بيان لموقف أهل السنة والجماعة أهل السنة አቋማቸው ምን እንደሆነ የሚነገርበት ነው አለ من أحاديث الصفات الواردة عن رسول الله صلى الله عليه وسلم كنبي محمد صلى الله عليه وسلم ተይዞ የተወሩ ከሳቸው እርግጠኛ ሆኖ እሳቸው የተናገሩት መሆኑ ሰነደን ወመትነን የተረጋገጡ ሐዲሶችን ተቀብለው ያምናሉ إنه كموقفهم من آيات الصفات الواردة في القرآن سواء ልክ ቁርአን ላይ ከመጡት አንቀጾች ጋር በእኩል ሁኔታ ነው የሚያምኑባቸው የነብዩ ንግግሮችን አሉ وهو الإيمان بها بسمامن واعتقاد ما دلت عليه على حقيقته እነዚህ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሐዲሶች ያመላከቱባቸው ሲፋዎች ባለበት ሁኔታ እውነት ነው ብሎ መቀበልና ማዕናቸውን ማረጋገጥ لا يصرفونها عن ظاهرها ከዛሂሩ አውጥተው ታዊል ውስጥ አይገቡም ይሄ ማለት እንዲህ ነው አይሉ አላህ ረሂም ነኝ አለ አዛኝ ነኝ አለ አላህ አዛኝ ማለት ኢራደቱል ኢንዓም ነው ምን ማለት ነው ሱብሃንአላህ እንዴ አላህ وهو ارحم الراحمين አላህ አዛኞች ሁሉ አዛኝ የሆነ ጌታ ነው አዛኝ ነኝ እያለ አላህ Subhanahu Wa Ta'ala ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላህ አዛኝ ነው እያሉ አንተ መጥተህ እዚህ ጋር አይ በዚህ እኮ የተፈለገበት እንደዚህ ነው አዛኝ ማለት አይደለም የተፈለገበት እኮ ሱብሃንአላህ ከአላህ የበለጠ ስለ አላህ ማንንም ያውቀው ከአላህ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም የበለጠ ስለ አላህ ማንንም ያውቀው ማንንም ሊያውቅ አይችልም ኢዘን ይሄ ምንድነው የሚሆነው ውድቅ ነው ማለት ነው እንዲህ አይነት አባባል ውድቅ ነው ለዚህ ነው አህሉ ሱናዎች ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተናገሩት ወይ ደግሞ በቁርአን የመጣ ስለ አላህ የተነገሩ አንቀጾችም ይሁን ሐዲሶች ባሉበት ሁኔታ ተቀብለው ያምናሉ ሐቂቃው ማዕናው ባለበት ሁኔታ ከይፍያው ውስጥ አይገቡም አያመሳስሉም አያዛቡም ውድቅ አያረጉም لا يسلفون عن ظاهرها بانواع التاويل الباطل ውድቅ በሆኑ ታዊሎች ولا ينفون ما دلت عليه فيعطلونها እንዲሁም ደግሞ በውስጡ ያዘውን ማዕና
ውድቅ አድርገው ባዶ አያደርጉትም ባዶ እንዳደረጉት ሙጀረድ አስማዕ ብቻ ብለው ውድቅ እንዳደረጉት እንደ ጀህሚዮች ማለት ነው ወይም ደግሞ እንደ ሙዕተዚላዎች ولا يشبهون الصفات المذكورة فيها በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሐዲስ የተጠቀሱ የአላህን ባህሪ የያዙ ሐዲሶችን ደግሞ አያመሳስሉም ማለት ነው بصفات المخلوقين ከፍጡራኖች ጋር በፍጹም لأن الله ليس كمثله شيء لأن الله ليس كمثله شيء نعم وهو بذلك يعني وهم بذلك يخالفون الطريقة المبتدعة يعني أددس يمتو فتراوچن بمولو يخلفالو من الجهمية والمعتزلة والأشاعرة الذين كان موقفهم من هذه النصوص موقف المنكر ينزيه مخالفوች አቋማቸው ምንድነው መጥላት የቁርአን አንቀጽም ሆነ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሐዲሶችን ምን ያደርጋሉ ቅድም እንዳልነው የተለያየ ትርጉም እየሰጡ ይሄ ማለት እንደዚህ አይደለም ይሄ ማለት እንደዚህ አይደለም ይላሉ ለምን አላችሁ ከተባሉ አላህ ፊት መልስ የላቸውም نعم وبخلاف المشبهه الذين እንዲሁም ሙሸቢሃዎች ማለት የሚያመሳስሉ ማለት ነው አላህ ባህሪ ያለው ይሉና ከዚያ በኋላ ግን ነገር ግን ልክ እንደ ፍጡር ነው ይላሉ الله المستعان الله يدبكن غلوا في الاثبات حتى شبهوا الله بخلقه እነዚህ ደግሞ ለአላህ ያለውን ባህሪ አለው ካሉ በኋላ ድንበር አለፉና ከፍጡራኖች ጋር ይመሳሰላል አሉ እነዚህም ባጢል ነው አባባላቸው ማለት تعالى الله اما يقولون علوا كبيرا الله እነዚህ ሰዎች ከሚሉት ነገር የጠራና የላቀ የሆነ ጌታ ነውና አላህ ራሱ በገለጸበት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላህን በገለጹበትና ሰሃባዎች ተቀብለው ባመኑበት ከዚያ በኋላ የመጡ አኢማዎች ተቀብለው ባመኑበት ሁኔታ ተቀብሎ ማመን ግዴታ ነው ይለናል نكتفي بهذا هذا وصلى الله وسلم وبارك على نبينا محمد وعلى آله وصحبه وسلم